ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የክለባችን የትልቁ የሀያሉ የሻምፒዮኑ ክለባችን ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ከታማኝ የተባሉ የመረጃ ምንጮች ብቻ ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን ላይክና ሰብስክራይብ እንታደረጉን ስንል በትና እንጠይቃችኋለን። እንደማትሰፍሩን እናምናለን። የመጀመሪያ መረጃችን የሚሆነው ሳም ኮሊንግስ የተባለው ለአርሰናል በጣም ቅርብ የተባለው ጋዜጠኛ ስለ አርሰናል የአሰልጣኞች ስብስብ ለውጥ ስታፍ አፕዴት አውጥቷል። የባየር ሌቨርኩሰኑ የአካል ብቃት አሰልጣኝ ጆሴ ጂሜኔዝ ክለቡን ለቆ አርሰናልን ለመቀላቀል ተስማምቷል እያለን ይገኛል። በተጨማሪም የአርሰናል አማካሪ የነበረው ሆኪን አሴዶ እንግዲህ ከካዲስ ክለብ የለቀቀ ሲሆን በሚቀጥለው የውድድር ዓመት በአርሰናል ቤት በትርፍ ሰዓት ወይም ፓርታይም የሚሰራ ይሆናል የሚል መረጃ ነው ሳም ኮሊንግስ እያስነብበን የሚገኘው። እንዲሁም ደግሞ ዴይሊ ሜል ባወጣው መረጃ መሰረት የአርሰናሉ የስፖርት ዳይሬክተር አንድሬ ቤርታ ለብራድሊ ባርኮላና ለሞርጋን ሮጀርስ ዝውውር ሁለት የተለያዩ ድርድሮችን በትይዩ እየመራ ይገኛል። ሁለቱ ተጫዋቾች በአሁኑ ሰዓት ከፈረንሳይና ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው ላይ ይገኛሉ። በተጨማሪ ሚኬል አርቴታ ስብስቡን እንደገና ለማዋቀር አንድ አጥቂ፣ የመሀል አማካይ፣ መሀል ተከላካይ ወይም የክንፍ ተከላካይ ለማስፈረም አቅደዋል። ከዓለም ዋንጫው መጠናቀቅ በኋላ የአርሰናል የዝውውር እንቅስቃሴ በጣም ይፋጠናል የሚል መረጃ ዴይሊ ሜል በዛሬው ዕለት ይዞ እየወጣ ይገኛል። እንግዲህ በርካታ ቦታዎችን ያድሳል ማለት እንችላለን። ያው ስም የተጠቀሰው የነዚህ ሁለቱ የብራድሊ ባርኮላና የሞርጋን ሮጀርስ ነው። ያው ሞርጋን ሮጀርስም ብራድሊ ባርኮላንም የተመለከቱ የተለያዩ መረጃዎች ወደ በኋላ ላይ የማጋራችሁ ይሆናል። ነገር ግን ሁለቱ ተጫዋቾች በጥብቅ እንደሚፈለጉ እንዲሁም ደግሞ አንድሬ ቤርታ ከፍተኛ ስራን እየሰሩ እንዳለ ነው የተነገረው። እሱም ብቻ አይደለም፣ እነዚህ ሁለት ተጫዋቾች ከፈረንሳይና ከእንግሊዝ ብሔራዊ ቡድን ጋር ነው የሚገኙት። በተጨማሪም ሚኬል አርቴታ ደግሞ አንድ አጥቂ፣ የጥን ቁጥር ተጫዋች፣ የመሀል አማካኝ እንዲሁም ደግሞ የመሀል ተከላካይ ወይም የክንፍ ተከላካይ ለማስፈረም አቅዷል። ያው ሞስት ፕሮባብሊ ተከላካይ በራይት ባክ ወይም ደግሞ ሌፍት ባክ ቦታ ላይ የሚጫወት ተጫዋች በእርግጠኝነት የሚፈርም ይመስለኛል። በተለይ በራይት ባክ በኩል የቤኖይት ቦታን በትክክል ሊተካ የሚችል ተጫዋች ባካፕ ሊሆን የቲምበር ባካፕ የሚሆን ተጫዋች ይፈርማል ብዬ አስባለሁ። እንደገና በሌፍት ባክን ቦታ ላይ የሚፈርምበት እድል አለ። እንዲሁም ደግሞ ቨርሳታይል የሆነ ተጫዋች በቀኝም በግራም ሊጫወት የሚችል አንድ ተከላካይ፣ የራይት ባክ እንዲሁም ደግሞ አንድ የዲፌንሲቭ ሚልፊልድ ቦታ ላይ እና የሴንትራል ሚልፊልድ አሊያም አታኪንግ ሚልፊልድ ከእንደገና ደግሞ ራይት ዊንግ ወይም ደግሞ ሌፍት ዊንግ ቦታ ላይ የሚጫወት ተጫዋች ይፈርማል ተብሎ ነው የሚጠበቀው። እንግዲህ ሚኬል አርቴታና የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታ በክረምቱ የዝውውር መስኮት እጅግ በጣም ከፍተኛ የሆነ ስራን እየሰራሉ ተብሎ ነው የሚጠበቀው። ቀጣዩ መረጃችን የሚሆነው ደግሞ አርሰናል ኢላን ሜሊየርን ማስፈረሙ ፋብሪዚዮ ሮማኖ አረጋግጧል። ሂሩዊጎ በማለት ማለት ነው። ትላንትና ይህንን መረጃ ነግሬያችሁ ነበር። ያው ከዘ አትሌቲክስ ያው ኦልሞስት ሴም ናቸው ማለት እንችላለን። ዘ አትሌቲክስ፣ ዘ ጋርዲያን፣ ቢቢሲ፣ ስካይ ስፖርትስ እንዲሁም ደግሞ እንደነ ዴቪድ ኦርነስቲን ፋብሪዚዮ ሮማኖ ጨምሮ ማለት ነው ታማኝ ናቸው ማለት እንችላለን። ያው ሁሉም አንዱ ከዘገበው በኋላ ሌሎቹ እየዘገቡ ይመጣል። በተለይም አልቋል የሚል መረጃ አያወጡም። የትኛውም የመረጃ ታማኝ የተባለው የመረጃ ተቋማት ማለት ነው። ትናንትና አትሌቲክስ አርሰናል ለማስፈረም መስማማቱን ነገሪያችሁ ነበር። ከዛ አትሌቲክስ ባገኘሁት መረጃ መሰረት ፋብሪዚዮ ሮማኖ ያንን ማረጋገጥ ችሏል። ሂሩዊጎ በማለት ማለት ነው። ሂሩዊጎ ደን ብለውታል። ፈረንሳዊ ግብ ጠባቂ ኢላን ሜሊየር ወደ አርሰናል የሚያደርገው ዝውውር ሙሉ በሙሉ መጠናቀቁን ጋዜጠኛ ፋብሪዚዮ ሮማኖ አረጋግጧል። ሜሊየር በዚህ ክረምት ከሊድስ ዩናይትድ ጋር ያለው ውል ካበቃ በኋላ መድፈኞቹን የተቀላቀለው በነፃ ዝውውር ፍሪ ኤጀንት ሆኖ ነው። እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ከወደ እንግሊዝ ክለቦች በርካቶች ዘንድ ነበረ። ክለቡም ጭምር ማለት ነው። ሊድስ ዩናይትድ ኮንትራት አስቀምጦለት ነበር። ነገር ግን ተጫዋቹ በሊድስ ዩናይትድ የመቆየት ፍላጎት አልነበረውም። ፕላስ ደግሞ ተጫዋቹ ለየትኛውም ክለብ ለመፈረም ፍላጎት አልነበረውም ከአርሰናል ውጪ ማለት ነው። ነገር ግን አርሰናል እንግዲህ በተለይም የኬፓ አሪዛባላጋ ወደ ሌላ ክለብ ያመራል ተብሎ መሰጋቱ ተከትሎ እንዲሁም ደግሞ የለቃቁን ጥያቄ እያቀረበ ስለሚገኝ እንግዲህ ኢላን ስቴፈን ሜሊየርን የተባለውን ይህንን ፈረንሳዊ ሜትር ከ97 የሚረዝም እጅግ በጣም አስገራሚ ግብ ጠባቂን እንግዲህ አርሰናል በነፃ አፈፍ ነው መድረግ የቻለው። በነፃ ባይሆን ኑሮ የተጫዋቹ ዋጋ ምን ያህል ያወጣል የሚለውን ጉዳይ ብንመለከት ከ18 ሚሊዮን ዩሮ እስከ 25 ሚሊዮን ዩሮ በባለፈው የክረምቱ የዝውውር መስኮት ያወጣል ተብሎ ይጠበቅ ነበር። በዚህኛው የውድድር ዘመን ደግሞ ኮንትራት ቢኖረው ኑሮ አትሊስት የ2 ዓመት የ3 ዓመት ኮንትራት ቢኖረው ኑሮ የተጫዋቹ ዋጋ እስከ 45 ሚሊዮን ዩሮ ሊደርስ እንደሚችል ነው የተለያዩ መረጃዎች
እየወጡ የሚገኙት። ነገር ግን ኮንትራቱ በማብቃቱ ምክንያት አሁን ላይ ፍሪ ኤጀንት ሆኖ በፍሪ ትራንስፈር በነፃ ነው እንግዲህ አርሰናል ይህንን ተጫዋች ያስፈረመው። በባለፈው የውድድር ዘመን 38 ጨዋታዎችን እንግዲህ ማድረግ ችሏል ይህ ፈረንሳዊ ተጫዋች። እንዲሁም ደግሞ ከ38 ጨዋታዎች 13ቱ ክሊንሺት ማስመዝገብ ችሏል። እንዲሁም ደግሞ 39 ጎሎችን ነው የተቆጠሩበት። እንግዲህ 3420 ደቂቃዎችን ነው ተሰልፎ መጫወት የቻለው። 116 ሴቭ ማድረግ ችሏል። እንዲሁም ደግሞ 74.8 ሴቭ ፐርሰንቴጅ አለው። እንዲሁም ደግሞ የፓስ አኩሬሲውን ስንመለከት በተለይ ሎንግ ፓስ ላይ 44% ሎንግ ፓስ አኩሬሲ ነበረው። የተሳካ ሎንግ ፓስ የረጅም ርቀት ኳሶችን ማቀበል ችሏል። 2 ቢጫ ካርዶችን ማስመዝገብ ይችላል። እንግዲህ ተመልክተዋል። ባለፈው የውድድር ዘመን ምንም አይነት ቀይ ካርድን ባለፈው የውድድር ዘመን መመልከት አልቻለም። አንድ ማደን በአየር ላይ ኳሶች ጠንካራ ነው። በእግሩ ኳስ መጫወት የሚችል እንደ ስዊፐር ኪፐር መጫወት የሚችል እጅግ በጣም አስገራሚ የሆነ ግብ ጠባቂ ነው። ያው ለባካፕነት አሪፍ አቬሬጅ የተባለ ተጫዋች ነው ማለት እንችላለን። እንግዲህ መልካም ዕድል በክለባችን አርሰናል ማለት እወዳለሁ። እዛው ከግብ ጠባቂ ሳንወጣ ደግሞ ቶሚ ሴትፎርድ የአርሰናል 3ኛ ግብ ጠባቂን የተመለከተ መረጃ ዘ አትሌቲክስ እያስነበበን ይገኛል። የኢላን መሊየር አርሰናል መግባት ተከትሎ ወጣቱ የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ግብ ጠባቂ ቶሚ ሴትፎርድ በውሰት ክለቡን ይለቃል ተብሎ ይጠበቃል። አርሰናል ታዳጊው ግብ ጠባቂ እድገት ሲባል አዘውትሮ የሚሰለፍበት እና የመጀመሪያ ቡድን ልምድ የሚያገኝበት ክለብ መስጠት እንዳለበት ያምናል። ያንን ተከትሎ በክረምቱ የዝውውር መስኮት ቶሚ ሴትፎርድ ከአርሰናል ለቆ ወደ ሌላ ክለብ ያመራል ተብሎ ነው የሚጠበቀው። እንግዲህ ቶሚ ሴትፎርድ በተለይ በአርሰናል ሆነ እንጂ በሌሎች ክለቦች ላይ ቋሚ መሆኑ የሚችል እጅግ በጣም አስገራሚ የሆነ ብቃት ያለው ትክክለኛ ግብ ጠባቂ አይነት ተጫዋች ነው ማለት እንችላለን። ቋሚ መሆን የሚችል አይነት ተጫዋች ነው ማለት እንችላለን። ቶሚ ሴትፎርድ ይባላል። 20 ዓመቱ ላይ ነው የሚገኘው። የእንግሊዝ ብሔራዊ ቡድን ተሰላፊ የ21 ዓመት በታች ተጫዋች ነው። እንግዲህ ለኔዘርላንድም ለእንግሊዝ ብሔራዊ ቡድንም መጫወት ይችላል። ነገር ግን የተጫዋቹ ምርጫ ሁለ የእንግሊዝ ብሔራዊ ቡድን ነው። 1.85 ይረዝማል። እንግዲህ በባለፉት የውድድር ዓመታት ያው ከአርሰናል ጋር በዋናው ቡድንም አንዳንድ ጨዋታዎች ላይ ተመልከተ ነው። ፕላስ ደግሞ በአርሰናል አንደር 21 ቡድን ውስጥም ሰልፎ ሲጫወት ነበረ። ከ21 ዓመት በታች ቡድን ውስጥ ማለት ነው። 25 ጨዋታዎችን አድርጎ 2250 ደቂቃዎችን መሰለፍ ችሎ 10 ክሊንሺቶችን ማስመዝገብ ችሏል። እንዲሁም ደግሞ 24 ጎሎች ተቆጥሮበት 73 ሴቭ ማድረግ ችሏል። በፐርሰንቴጅ ስናየው ደግሞ 75% ሴቭ ፐርሰንቴጅ አለው ማለት ነው። አንድ ቢጫ ካርድ ተመልክቷል። በጣም ፈጣን ምላሽ የሚሰጥ ሪፍሌክስ የሚያደርግ አንድ ለአንድ ተጫዋቾችን ኳስ ሲመታበት የሚያድን በእግሩ ጥሩ የኳስ አጠቃቀም ያለው ከሳጥን ውጭ በድፍረት መውጣት የሚችል ለእድሜው ጥሩ የጨዋታ ንባብ እንዲሁም ደግሞ በእድሜው እጅግ በጣም አሪፍ የተባለ ክህሎት ያለው ግብ ጠባቂ ነው ማለት እንችላለን። አሁን ላይ እንግዲህ በርካታ የፕሪሚየር ሊግ ቲሞች ይህንን ተጫዋች ማስፈረም በተለይም ይህንን ተጫዋች ሰከንድ ለማድረግ ኦልሞስት በርካታ ቲሞች ይፈልጉ ነበር። ነገር ግን አሁን አርሰናል ባለው መሰረት ዋና ግብ ጠባቂ እንዲሆን ነው የሚፈልገው ወደ ሌላ ክለብ በማምራት ማለት ነው። ያንን ተከትሎ አቬሬጅ የተባሉ በተለይም በሚድ ቴብል ያሉ ክለቦች ይህንን ተጫዋች ለማስፈረም ከፍተኛ ጥረትን እያደረጉ እንዳለ ነው እየተዘገበ የሚገኘው። ነገር ግን አርሰናል ይህንን ተጫዋች ቀደም ብዬ እንደነገርኳችሁ በውሰት ነው መልቀቅ የሚፈልገው። ቀጣዩ መረጃችን የሚሆነው ደግሞ ዊሊያም ሳሊባ ነው። ባርሴሎና ዊሊያም ሳሊባን ለማስፈረም ሪያል ማድሪድ እና ፒኤስጂ ያሉበትን የዝውውር ፉክክር ተቀላቅሏል፣ ሩጫውን ተቀላቅሏል የሚል መረጃ ኮቶፍሳይድ እያስነበበን ይገኛል። ይሁን እንጂ አርሰናል ፈረንሳዊውን ተከላካይ መሸጥ ምንም አይነት ፍላጎት የለውም። መድፈኞቹ ለሳሊባ የሚቀርበን ጥያቄ ለማየት እንኳን የሚገደዱት አቅርቦቱ ከ150 ሚሊዮን ዩሮ በላይ ከሆነ ብቻ ነው የሚል መረጃ ነው ኮቶፍሳይድ እያስነበበን የሚገኘው። ዊሊያም ሳሊባ እንግዲህ ከአርሰናል ቤት የመልቀቅ ፍላጎት የለውም። ፕላስ ደግሞ አርሰናልም የመልቀቅ ፍላጎት የለውም። ከእንደገና ደግሞ ከ150 ሚሊዮን ዩሮ በላይ ካልቀረበለት ጥያቄውን ሁላ ገና ሳያየው ነው ውድቅ እንደሚያደርግ ኮቶፍሳይድ እያስነበበ ነው የሚገኘው። ቀጣዩ መረጃችን ጆሽ አቼምፖንግን ይመለከታል። የቼልሲ ወጣት ተከላካይ ጆሽ አቼምፖንግ በዚህ ክረምት አርሰናልን የመቀላቀል ትልቅ ፍላጎት አለው። ቼልሲ ውስጥ ተከላካዩን መሸጥ ባይፈልጉም ተጫዋቹ ግን መልቀቅ ይፈልጋል። የወደፊት ዕጣ ፈንታው ባለመረጋገጡ ምክንያት በተለያዩ ክለቦች ዙሪያ ስሙ እየተነሳ ይገኛል የሚል መረጃ ለአርሰናል ቅርብ የተባለው ኤድዋርድ ሃኝ እያስነበበን ይገኛል። እንግዲህ ተጫዋቹ በክረምቱ የዝውውር መስኮት ከቼልሲ ቤት የመልቀቅ ከፍተኛ ፍላጎት ነው ያለው። ከለቀቀም በኋላ የተለያዩ ክለቦች ይፈልጉታል እንደሚታወቀው። ነገር ግን የተጫዋቹ ምርጫ አርሰናል ነው። ነገር ግን ትልቅ ማነቆ የሚሆነው የተጫዋቹ ወደ አርሰናል ለመምጣት
ሰዓት ቼልሲ ተጫዋቹን በፍጹም ነው መልቀቅ የማይፈልገው። በተለይም እጅግ በጣም ትልቅ የሆነ ፖቴንሻል እንዳለው ያምናሉ። ገና ወጣት ተጫዋችም እንደመሆኑ እንዲሁም ደግሞ ቨርሳታይሊቲው በተለያዩ ረገድ እጅግ በጣም ምርጥ የተባለ ተከላካይ እንደሆነ ይታወቃል። ያው ትንሽ የልምድ ማነስ ነው እንጂ እጅግ በጣም አስገራሚ ተጫዋች እንደሆነ ይታወቃል። ነገር ግን ቼልሲዎች ይህንን ተጫዋች ምንም የመሸጥ ምንም አይነት ፍላጎት እንደሌላቸው ነው መረጃዎች የጠቆሙ የሚገኙት። ጆሹዋ ኮፊ አቼምፖንግ ይባላል። 20 ዓመቱ ላይ የሚገኘው እንግዲህ ትውልድ ጋና ወይም ደግሞ የትውልድ አለው የጋና ስር አለው። ለእንግሊዝ ብሔራዊ ቡድን ነው ግን የሚጫወተው እንግሊዛዊ ነው። ሜትር 90 ይረዝማል። ራይት ባክም እንዲሁም ደግሞ ሴንተር ባክም ሆኖ መጫወት የሚችል እጅግ በጣም አስገራሚ ተጫዋች ነው። በሌፍት ባክም ቦታ ላይ መጫወት ይችላል። እጅግ በጣም አስገራሚ ተጫዋች ነው። ተጫዋቹ ባለፈው የውድድር ዘመን 21 ጨዋታዎችን አድርጎ 1480 ደቂቃዎችን በሜዳ ላይ ማሳለፍ ሲችል እጅግ በጣም አስገራሚ የሆነ ተከላካይ መሆኑንም ማስመስከር ይችላል። እጅግ በጣም ፈጣን ነው። አካላዊ ጥንካሬ ያለው ቨርሳታይል ነው። በእግሩ ጥሩ የኳስ አጠቃቀም ያለው ከዋና ጨዋታን በፓስ ማስጀመር የሚችል እጅግ በጣም ድፍረት ያለው ተጫዋች ነው። ቼልሲዎች ይህንን ተጫዋች የሚሸጡት ከሆነ አርሰናል እጅግ በጣም አሪፍ የሚባል ተከላካይ እንዳገኘ መቁጠር እንችላለን። ቀጣዩ መረጃችን የሚሆነው ደግሞ ብሩኖ ጊማሬሽ ነው። ኒውካስል ዩናይትድ አርሰናል ለብሩኖ ጊማሬሽ ያቀረበውን 55 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ አድርጓል። አንቶኒ ጎርደንና ሳንድሮ ቶናሊ ክለቡ መልቀቃቸው ተከትሎ አሰልጣኝ ኤዲ ሃው ጊማሬሽ በፍጹም ላለመልቀቅ አቋማቸውን አጠናክሯል የሚል መረጃ ፉት ኢንሳይደር እያስነበበን ይገኛል። እንግዲህ ኒውካስል ዩናይትድ ይህንን ተጫዋች ለመሸጥ ምንም አይነት ፍላጎት እንደሌለው በተደጋጋሚ እያሳወቀ ይገኛል። አርሰናልም በዚህ ተጫዋች ላይ ያለውን ፍላጎት ግን እስካሁን ድረስ እንዳላቀሰቀሰው ነው መረጃዎቹ እየጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ማኑ ኮኔ ነው። አርሰናል በክረምቱ የዝውውር መስኮት አንድ የመሃል ሜዳም ተጫዋች ማስፈረም ይፈልጋል። ከዛም መካከል ደግሞ ከሮማ ፈረንሳዊው አማካይ ማኑ ኮኔ ወኪሎች ጋር ባደረገው ንግግር በግል ጥቅም አቅሞች ዙሪያ ሙሉ ለሙሉ ስምምነት ደርሷል እየተባለ ይገኛል። እንግዲህ ማኑ ኮኔን ለማስፈረም ከፍተኛ ፍላጎት ያለው አርሰናል በፐርሰናል ተርምስ ሙሉ ለሙሉ ስምምነት ደርሷል። አሁን ለትኩረቱ ተጫዋቹን 43 ሚሊዮን ፓውንድ ወደሚፈልገው ክለቡ ሮማ በማቅናት ክለብ ለክለብ ድርድር በማድረግ ላይ እየሆነ አርቴታ ለኮኔ ያለው ፍላጎት ተጫዋቹ ኳስ የማስጣል ብቃት፣ ጉልበትና ታክቲካዊ ብስለት ስላለው ነው። ዝውውሩ ከዓለም ዋንጫው በኋላ ይጠናቃል ተብሎ ይጠበቃል የሚል መረጃ ኮሪየሬ ዴሎ ስፖርት እያስነበበን ይገኛል። ይህን መረጃ እንግዲህ እንደነ ጂያን ሉካ እንዲሁም ደግሞ የተለያዩ ዲማርዚዮ የመሳሰሉ የተለያዩ ታማኝ የተባሉ ጋዜጠኞች ይህን መረጃ ይዘው ሲወጡ ነበር። ነገር ግን ፋብሪዚዮ ሮማኖ ፌክ ነው እያለ ነበር። አሁን ላይ ደግሞ ኮሪየሬ ዴሎ ስፖርት የተባለው ጋዜጣ እጅግ በጣም ታማኝ የተባለ የመረጃ ምንጭ ነው፣ ከወደ ጣሊያን ያለ ማለት ነው። ይህን መረጃ ይዘው እየወጣ ይገኛል። ማኑ ኮኔ በክረምቱ የዝውውር መስኮት ከአርሰናል ወደ አርሰናል የሚመጣበት እድል እንዳለ የተለያዩ ምንጮች እያስነበቡን ይገኛሉ። እኔ በግሌ ግን ይህ ተጫዋች ወደ አርሰናል ይመጣል ብዬ አላስብም። በተለይም ደግሞ የመጨረሻ ምርጫችን ይሆናል ብዬ አስባለሁ። እንደነ ብሩኖ ጊማሬሽ እንዲሁም ደግሞ ሌሎች ተጫዋቾች ዝውውር የማይሳካልን ከሆነ ነው እንጂ እና አዩብ ዋዲ እንጂ ይህ ምርጫችን ይሆናል ብዬ አላስብም። ገናም ነው የክረምቱ የዝውውር መስኮት ገና ነው። ብዙ ስሞችን እንሰማለን ከአርሰናል ጋር ብዬ አስባለሁ። እኔ ግን በግሌ የዝውውር ይሳካል ብዬ አላስብም። እስቲ እናንተን ሀሳብ አስተያየት በኮሜንት ላይ ብታሳውቁ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ሞርጋን ሮጀርስ ነው። አርሰናል የአጥቂ መስመሩን ለማጠናከር የቪላውን ሞርጋን ሮጀርስ ዋነኛ ኢላማ አድርጎታል። ተጫዋቹ እስከ 2031 የሚቆይ ውል ያለ ቢሆንም ነገር ግን ፐርሰናል ተርምስ ተስማምቷል እያለ ይገኛል። በተለይ አስቶን ቪላ የፋይናንስ ደንቦችን ለማሟላት ከተጫዋቹ ሽያጭ ከ100 ሚሊዮን ፓውንድ እስከ 130 ሚሊዮን ፓውንድ ይፈልጋል። ነገር ግን አርሰናል ከሞርጋን ሮጀርስ ጋር በፐርሰናል ተርምስ ተስማምቷል የሚል መረጃ ዘ አትሌቲክስ እያስነበበን ይገኛል። ፋብሪዚዮ ሮማኖም ይህንን መረጃ አረጋግጦታል። ፋብሪዚዮ ሮማኖ እንደገለጸው አርሰናል በዚህ የዝውውር መስኮት ላይ ትልቅ የክንፍ አጥቂ እንደሚያስፈርም ምንም ጥርጥር የለውም። ሮጀርስ አሁንም ቀዳሚው ምርጫ ነው። ከክለብ ጋር የሚደረግ ድርድር ቀጣዩ ስራ ይሆናል። ቪላ ተጫዋቹን 130 ሚሊዮን ፓውንድ ገምቶታል የሚል መረጃ ፋብሪዚዮ ሮማኖ ይዞ ይወጣ ይገኛል። እንግዲህ በፐርሰናል ተርምስ ጉዳይ ቀደም ሲል በተለያዩ ፕሮግራሞች ላይ ነግሬያቸዋለሁ። ጥያቄ ውስጥ የሚገባ ጉዳይ አይደለም። ምክንያቱም ደግሞ ተጫዋቹ በፐርሰናል ተርም ለመስማማት ምንም ነገር የሚያግደው ነገር የለም። ፕላስ ደግሞ ማይስማማበት ጉዳይ የለም። በቃ ተጫዋቹ
ፍሪ ነው በቃ ከአርሰናል ጋር ለመደራደር ከእንደገና ደግሞ ወደ አርሰናል ለመምጣት እጅግ በጣም ነፃ ሆኖ ነው የሚደራደረው። ፕላስ ደግሞ ወደ አርሰናል ለመምጣት ከፍተኛ ፍላጎት አለው። ነገር ግን አስቶን ቪላዎች ይህንን ተጫዋች በቀላሉ ለመሸጥ ምንም አይነት ፍላጎት የላቸውም። አሁን ላይ ፍላጎት የላቸውም ብቻ ሳይሆን እስከ 130 ሚሊዮን ፓውንድ ድረስ ነው የሚገምቱት። ከ100 እስከ 130 ሚሊዮን ፓውንድ። ያው ለቀድሞ ክለቡ ሚድልስብሮ የሚሰጡት የሆነ ፐርሰንት አለ ከሽያጭ የሚሰጡት። ነገር ግን ያም ሆኖ እንዳለ በርካታ ሚሊዮን ፓውንዶችን ነው እየጠየቁ የሚገኙት። 30 ሚሊዮን ፓውንድ ማለት የብሪቲሽ ሪከርድ ገንዘብ ነው። እንግዲህ አርሰናል ያን ያህል ገንዘብ ይከፍላል ወይስ ደግሞ በድርድር ተጫዋቹ ግፊት አድርጎ እንዲቀንስ ያደርጋል የሚለውን ጉዳይ ደግሞ አብረን የምንመለከት ይሆናል። እስከ መጨረሻው ድረስ ተከተላችሁ ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ